विश्वास और घमंड में बहुत कम फर्क है। मैं कर सकता हूं, ये मेरा विश्वास है। सिर्फ मैं ही कर सकता हूं, ये मेरा घमंड। तेरी आंखों की नमकीन मस्तियां, तेरी हंसी की बेपरवाह गुस्ताखियां, तेरी जुल्फों की लहराती अंगड़ाइयां नहीं भूलूंगा मैं, जब तक है जान, जब तक है जान। አመቱ በፈረንጆቹ 2001 ነው። የቦሊውድ ትልልቅ የተባሉ ሱፐርስታሮች አንድ ክፍል ውስጥ ተቀምጠዋል። ፊት ለፊታቸው ያለው ደግሞ የጊዜው ትልቁ ዳይሬክተር ራጅኩማር ሰንቶሺ ነበረ። ጠረጴዛው ላይ አንድ ስክሪፕት ተቀምጧል። የዛን ቀን ማታ ሁሉም ነገር በፕላኑ መሰረት የቀጠለና ወደፊት ሄደ ቢሆን ኖሮ ምናልባት የቦሊውድ ታሪክ ዛሬ የተለየ ሆኖ ይገኝ ነበር። ግን የሆነው በተቃራኒ ነው። ምክንያቱም ከትንሽ ወራት በኋላ ይሄ ፊልም ከነጭራሹ ተሰረዘ። ከዛም በኋላ አንድ ብሎ ጀመረ። ቦሊውድ ውስጥ ከሚነገሩ አስገራሚ ታሪኮች መሃል አንዱ ሆነው ለየት ያለው ታሪክ መነገር ጀመረ። አስቡትማ የፈረንጆቹ ሚሊዮን ከተከበረ በኋላ ቦሊውድ ወርቃማ የተባለ ጊዜዎችን እያሳለፈ ነበር። ቦክስ ኦፊስ ላይ በአንድ በኩል የፍቅር ንጉስ የተባለው ሻሩክ ካን ነግሶበት ነበር። በሌላ በኩል ደግሞ አሚር ካን የፊልም ስራ ምርጫውንና አካሄዱን ቀየር አድርጎ ለየት ያለ መጣሪያና ስም ያገኘበት ሰዓት ነበር። እና ቆም ብላችሁ አስቡማ በዛ ሰዓት ላይ እነዚህ ሁለቱ ሱፐርስታሮች አንድ ፊልም ላይ ስክሪን ሼር አድርገው አብረው ተውነው ቢታዩ ኖሮ አንድ አይነት ለየት ያለ ታሪክ አለው። አንድ ስክሪን ላይ ይታያሉ። ለዛውም በፊልሙ ላይ ደግሞ አብረው ጎን ለጎን ሳይሆን ፊት ለፊት እየተጋፈጡ የሚታዩበት ነበር። በትክክልም የሆነ ሰዓት ላይ እንደዚህ ነገር ተፈጥሮ ነበር። ይህ ፊልም የተሰራ ቢሆን ኖሮ የህንድ ሲኒማ ታሪክ ምናልባት ሊቀየር ይችል ነበር ይላሉ ብዙዎቹ። ያ ፊልም ደግሞ ርዕሱ የነበረው ረሽክ ይባላል። ረሽቅ ማለት ደግሞ ትርጉሙ ቅናት ማለት ነው። ግን ደግሞ ይሄ ታሪክ የፊልሙ ብቻ አልነበረም። ረሽቅ የተሰኘው ፊልም ለምን አልተሰራ የሚለው አይደለም። እዚህ ጋር ትልቁ ጥያቄ ይሄ ፊልም ለምንድን ያልተሰራው፣ ምንድን ያጋጠመው የሚለው ነው። ሻሩክ ካንና አሚር ካን በዛ በተዘጋ ክፍል ምን አይነት ነገር ተነጋግረው ነው። የቦሊውድ በጣም ትልቅ ፊልም ይሆናል የተባለው ፕሮጀክት ከነጭራሹ ሼልፍ የተደረገበትና ውድቅ የሆነበት ዋና ምክንያት ምን ነበር? ከዛ በኋላስ በዚህ ፕሮጀክት ላይ አዳዲስ ተዋናዮች ይፈርማሉ እንዲሁም ይሰራል እየተባለ ለምን እንደተወራው። በሰዓት ውስጥ ደግሞ እዚህ ፕሮጀክት ላይ በጊዜው ሙምባይን ሲያምሱ የነበሩ የተለያዩ ጋንግስተሮችና አሸባሪዎች በፊልሙ ላይ የነበራቸው ተሳትፎ ምን ነበር? ከረጅም ጊዜ በኋላ ሲ ፕሮጀክት ቀረ ወይስ ደግሞ ቀየረ ተደርጎ በሌላ ተዋናይ ተሰራ? በዚህም ብቻ ታሪኩ አያበቃም። ከዚህ ፊልም ጋር የተያያዘ አንድ ክስተት ለረጅም ዓመታት የፍርድ ቤት ክርክር እንዲሁም ውዝግብ እያስተናገደ ለዓመታት ቆይቶ ነበር። ስለዚህ የዚህ ፊልም ታሪክ ወይም ረሽቅ የተሰኘው ፊልም ታሪክ አንድ ሼልፍ የሆነ ፊልም ታሪክ ብቻ ሳይሆን እንዲያውም ቦሊውድ ውስጥ ያለ የተደበቀ የማይታወቅ ለየት ያለ ሚስጥርን ግልጽ አድርጎ የሚያሳይ ታሪክ ነው። ይህ ሚስጥርም ደግሞ ጠለቅ እያለን እያየን ስንሄድ በጣም ብዙ ጥያቄዎችን እያስነሳ የሚሄድ ሚስጥር ነው። ምን አይነት ስክሪፕት ቢሆን ነው? ታሪኩስ ምን ነበረ? የቦሊውድ ትልልቅ አክተሮች ለመስራት እንኳን ፈቃደኛ ሆኖ ነበር እና ምን ተፈጥሮ ነው ታዲያ ያ ፊልም መጨረሻ ተሰርቶ ወደ ፍሎር መውረድ ያልቻለው? ለዘመናት ሻሩክ ካንና አሚር ካንን በአንድ ስክሪን ለማየት ሁሉም ተመልካች ፍላጎቱ ነበር። ምንም ፊልም እንዳልሰሩ ሁላችንም እናውቃለን፣ ከካሜዮ ሌላ ማለት ነው። ግን አንድ ፊልም ሊሰሩ ጫፍ ደርሰው ሙሉ ለሙሉ ፕሮጀክቱ ተሰርዞ ነበር። ያ ደግሞ ታሪኩ ምን እንደሆነ በዛሬ ቪዲዮ በዝርዝር እናያለን። የተፈጠረውን ነገርና የፕሮጀክቱ መጨረሻ ምን እንደሆነ ሙሉን ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻ መከታተል እንዳትረሱ። እኔ ወደ ፕሮግራሙ ገባለሁ። ከእናንተ የሚጠበቀው ቪዲዮ ላይክ አድርጎ መጀመር ብቻ ነው። አንድ በጣም የቆየ አባባል አለ። ከሁሉም በላይ ከፍ ማለት ከፈለክ በጣም ብዙ ልፋት ይጠብቅሃል ይባላል። ግን ከሁሉም በላይ ከፍ ብለህ መቆየት ከፈለክ የእናንተ ምርቃት ያስፈልጋል። ይህ ታሪክ የሚጀምረው በጊዜው ታዋቂ ዳይሬክተር የነበረው በራጅኩማር ሰንቶሺ ነው። ራጅኩማር ሰንቶሺ በጊዜው አንድ ስኬታማ ዳይሬክተር ብቻ አልነበረም። ቦሊውድ ውስጥ በፊልም ስራ ላይ ቆንጆ ታሪኮችን የሚያቀርብ የሚታመን ዳይሬክተር ተብሎ የተመሰከረለት ነበር። ቀደም ብሎም እንኳን ጋየል፣ ዳሚኒና ገተክ የመሳሰሉ ፊልሞችን ይዞ ከቀረበ በኋላ በቦሊውድ ውስጥ ወይም በሲኒማው ዓለም ላይ ለየት ያለ ስም አሰጥቶት ነበር። ግን አስደናቂው ነገር ራጅኩማር ሰንቶሺ በፖለቲካና በአክሽን ታሪክ ላይ የሚያጠነጥኑ ፊልሞችን ብቻ በመስራት አይታወቅም ነበር። ቀደም ብሎም እንኳን በፈረንጆቹ በ1994 አንዳዝ አፕ ናፕ ናይት የተሰኘ ፊልም ሰርቶ ነበር። ያ ፊልም ደግሞ በሰዓቱ ባይወደድም ግን ዛሬ ላይ ካልት ክላሲክ የሚባል እጅግ በጣም ፍረስ የሚያደርግና የሚደነቅ ኮሜዲ ነው። በፊልሙ ላይ ደግሞ አሚር ካንና ሰልማን ካንን ምርጥ አድርጎ ነበር ያቀረባቸው። ያ ገጸ ባህሪያቸውም ዛሬም ድረስ ይታወሳል። ይህም ማለት ትልልቅ የሆኑ ተዋናዮችን አንድ ስክሪን ላይ ወይም አንድ ፊልም ላይ በቂ የሆነ ስክሪን ታይም ሰጥቶ ሁለቱንም ተቆጣጥሮ ማቅረብ መቻል ለዳይሬክተሩ ለራጅኩማር ሰንቶሺ አዲስ ነገር አይደለም። ለዛም ይሆናል ምናልባት ልክ የፈረንጆቹ ሚሊዮን ከተከበረ በኋላ በ2000 ማለት ነው አንድ ለየት ያለ ፊልም በመስራት ሀሳብ መጣለት። የዚህ ፊልም ታሪክም ደግሞ በጓደኝነት ይጀምራል። በጓደኝነትም ደግሞ የተወሰነ አይደለም ወይም በዛም ያበቃ አይደለም። አንድ ለየት ያለ ቅናት ይፈጠራል። ያ ቅናትም ደግሞ የፍቅር አይደለም። ቅናቱ የሚፈጠረው በስኬት ጉዳይ ላይ ነው፣ በማንነት ጉዳይ ላይ ነው። እንዲሁም ደግሞ ያን ፍርሃትም ያሳያሉ። ይህ ፍርሃት የሚፈጠረው የአንድ ሰው የቅርብ ጓደኛው ከዛ ሰው ጋር እኩል የሚቆጠር የነበረ ሰው በአንድ ጊዜ በጣም ስኬታማ ሰው ሲሆን የሚፈጠር ቅናት። ይህ ኖርማል የሚባል መሳላ አይነት ፊልም አልነበረም። ጥልቅ የሆነ ጓደኝነት አለው፣ ማታለል አለው፣ ሞቅ ያለ ሙዚቃም አለው። ከዛ የበለጠ አደገኛው ነገር ደግሞ በአንድ ግለሰብ ውስጥ በጓደኛው ስኬት
ቀስ በቀስ ቅናት ይፈጠርና ወደ ጨለማ የሚሄድበትን ታሪክ ቁልጭ አድርጎ የሚያሳይ ታሪክ ነበረ ወይም ፊልም ነበረ። ዳይሬክተሩ ራጅኩማር ሰንቶሺም ታሪኩን ከጻፈ በኋላ በትክክል የገባውና የተረዳው ይህ ረሽቅ የተሰኘው ፊልም ዋና ጉልበት የሚሆነው ታሪኩ ብቻ ሳይሆን ታሪኩን የሚጫወተው ገጸ ባህሪ ወይም ደግሞ መሪ ተዋናይ ወሳኝ እንደሆነ ገብቶታል። እንደዚህ አይነት ቆንጆ ታሪክን ከጻፈ በኋላ በአዲስ ተዋናዮች አስተውኖ ፕሮጀክቱ እንዲወድቅና አደጋ ውስጥ እንዲገባ ፍላጎቱ አልነበረም። ስለዚህ ዳይሬክተሩ ፍላጎቱ የነበረው ትልቅ የተባሉ ተዋናዮች በፊልሙ ላይ እንዲሳተፉ ነበረ። ከዛ በኋላ አንድ ብሎ ጀመረ። በቦሊውድ ታሪክ ላይ እጅግ በጣም አነጋጋሪውና አስገራሚ የሆነው የካስቲንግ ወይም ደግሞ የተዋናይ መረጣ ታሪክ ተጀመረ። ሰንቶሺ መጀመሪያ መርጦ የነበረው ሻሩክ ካንና አሚር ካን በፊልሙ ላይ እንዲጫወቱ ነበረ። ይህ ተዋናይ መረጣ ወይም ካስቲንግ ስኬታማ ሆኖ ቢሆን ኖሮ ለመጀመሪያ ጊዜ የቦሊውድ ሁለት ትልልቅ ሱፐርስታሮች አሚር ካንና ሻሩክ ካን በአንድ ፊልም ላይ ወይም በአንድ ሲኒማ ላይ ፊት ለፊት ግብ ግብ ሲፈጥሩ የምናይበት ቆንጆ ታሪክ ይወጣው ነበረ። ሁለቱ አንድ ላይ ይሰራሉ ተብሎ ወሬው እንኳን ወደ ሚዲያ ቢወጣ ኖሮ ይህ ወሬ ብቻ የፊልሙን ሃይፕ በጣም ከፍ ለማድረግ ትልቅ ጥቅም ይኖረዋል ተብሎ የታሰበ እቅድ ነበረ። ከዛ ሌላ ደግሞ በፊልሙ ላይ ሴት ተዋናይ ወይም መሪ ሴት ተዋናይ ማን ይሆናል ተብሎ የተመካከሩ ነበረ። በዛ ጊዜም ደግሞ በጣም ይወራላቸውና መነጋገሪያ የነበሩ ሁለት ሴት ተዋናዮች አይሽዋሪያ ራይና ካሪና ካፑር እዚህ ፕሮጀክት ላይ ይፈርማሉ ወይም ይጫወታሉ ተብሎ ታስቦ ነበረ። ይህም ማለት በዚህ ሰዓት ላይ ወሬው ቀስ በቀስ ረሽቅ የተሰኘ ፊልም እንደሚሰራ ብቻ ሳይሆን ማን እንደሚተውንም ሙሉ ኢንዱስትሪ ውስጥ መነጋገሪያ ሆኖ ነበረ። ከዛ መቀጠል ደግሞ በፊልሙ ላይ ሌላ አንድ ስም ተቀላቀለ። እሱም ኤአር ረህማን ነው። በዚህ ሰዓት ላይ ኤአር ረህማን ታዋቂ የሙዚቃ ሰው ብቻ አልነበረም። እንዲያውም በህንድ ፊልም ሲኒማ ታሪክ ላይ በጣም ስኬታማውና ለየት ያለ ሙዚቃ አቅራቢ በመባል እጅግ በጣም የሚደነቅበት ሰዓት ነበረ። የተለያዩ ሪፖርቶች እንደሚያሳዩት ከሆነም ረሽቅ የተሰኘው ፊልም መነሻ ታሪኩ ወይም መጀመሪያው ሁለት የልጅነት ጓደኞችን ያሳያል። እነዛ ሁለት ጓደኛ ማቾች ደግሞ አብረው ያድጉና ሙዚቃ ለነሱ አንድ ስራቸው ወይ መደበሪያቸው ብቻ አልነበረም፣ እንዲያውም ሙሉ ህይወታቸው ነበረ። ሁለቱም ትልልቅ ህልም ያሉ፣ በሙዚቃውም ደግሞ እንደ ሱፐርስታር እንደሚሆኑ የተለያየ ህልም ያሉ፣ ሁለቱም ወደ አንድ ዓላማ ጉዟቸውን ይቀጥላሉ። በመጨረሻ ግን ዓላማውን ማሳካት የሚችለው አንዱ ብቻ ይሆናል። ጊዜው እየገፋ ይሄድና ከነሱ መሃል አንዱ በዓለም ላይ በጣም ታዋቂ የሆነ ሮክ ስታር ይሆናል። ከዛ በኋላ ስም ይኖረዋል፣ ክብር ይኖረዋል፣ ገንዘብ ይኖረዋል፣ በሚሊዮን የሚቆጠሩ አድናቂዎችንም ያፈራል። በሌላ በኩል ግን ያ የልጅነት ጓደኛው ለልቡ ቅርብ የሆነ ጓደኛው ወደ ኋላ እየተገፋ ይሄዳል። የዛን ጊዜ ደግሞ ታሪኩ አዲስ አቅጣጫ ይዛል። ምክንያቱም ይህ ታሪክ አንድ ህልሙ የከሸፈበት ሰው ታሪክ ብቻ አይደለም። እንዲያውም ይህ ታሪክ የዛ ሰው ታሪክ ነው። የጓደኛው ስኬት ቀስ በቀስ ውስጡን እየቆረቆረው ወደ ቅናት ሲቀየርበት የሚያሳይ ታሪክ ነው። በጊዜ ሂደትም ደግሞ ሁኔታዎች እየተባባሱ ሄደው ያ ስኬታማ ጓደኛው ነው እንዴት አድርጎ ወደ መሬት እንደሚጥለውና እንደሚያከስረው የተለያዩ እቅዶችን፣ ፕላኖችን ሲያቀድም ይታያል። ለዛውም እንደዚህ በሚያደርገው እቅድ ላይ የሥራ ህይወቱን ብቻ ሳይሆን የጓደኛውን ህይወት ለመንጠቅ የሚጣጣርበት ሁኔታ ይደርሳል። አደንዛዥ እጾችን እንዲጠቀምና ድራግ እንዲጠቀምም ያደርገዋል። በሂደት ጓደኛውን ለማጥፋትና ሲወድቅ ለማየት ማለት ነው። ይህም ማለት ረሽቅ ማለት አንድ ተራ ሚውዚካል ድራማ ፊልም አልነበረም ማለት ነው። መጨረሻው በእርግጥ አሳዛኝ እንደሚሆን ምንም ጥርጥር የለውም። በዚህ መልኩ ከሄደም ግን ትክክለኛው ታሪኩ የሰው ስሜት ውስጥ ያለውን ያንን አስከፊ እሳቤ እና ቅናትን በደንብ የሚያሳይ ፊልም ነበረም። ለዛም ይሆናል ዳይሬክተሩ ራጅኩማር ሰንቶሺ አስቦ የነበረው ይሄ ፊልም በትክክል ካልተሰራና ፕሬዘንቴሽኑ በአግባቡ ካልሆነ ተመልካቹ የሚቀበለውና የሚወደው ፊልም አይደለም ብሎ ያሰበበት ሰዓት ነበረ። በዚህ ንግግር ውስጥ ሲያስቡትማ በዛ ክፍል ውስጥ ምን አይነት ሁኔታ ተፈጥሮ ይሆን? ሻሩክ ካንና አሚር ካን የሚያክሉ የጊዜው ትልልቅ ሱፐርስታሮችን ፊት ለፊቱ አስቀምጦ የፊልሙ ታሪክ ምን እንደሆነ ነሬት ሲያደርግላቸው ወይም ታሪኩን እንዳለ እንደዚህ እየዘረዘረ ሲነግራቸው ምን ተፈጥሮ ይሆናል? አስቡት እንግዲህ። በእርግጥ ዳይሬክተሩ ራጅኩማር ሰንቶሺ ታሪኩን እንዳለ ነሬት አድርጎ ነግሯቸዋል። ስክሪፕቱን በጣም ያምር ነበረ። የነገራቸው ታሪክን በጣም ወደውታል። ሁለቱም ሱፐርስታሮች ደስተኛ ሆኑ። ይህም ማለት ሁለቱም ታሪኩን ወደውት ነበረ። ያም ማለት ደግሞ ፊልሙን ለመስራት ፈቃደኛ ሆነው ነበረ። ግን ትክክለኛው ድራማ ከዛ በኋላ ነበር የጀመረው። በፊልሙ ላይ የነበሩት ሁለት ካራክተሮች አንደኛው የሆነ ቢንዳስ የሆነ ምንም የማይጨነቅ ግን በጣም ስኬታማ የሆነ ሮክ ስታር ይሆናል። ከብዙ ጥረት በኋላ እድል አግዘው ስኬታማ የሆነ ሮክ ስታር ሆኖ ይታያል። በሌላ በኩል ደግሞ የልጅነት በጣም ቅርብ የሚባል ጓደኛው አለ። ያ ሰውም ደግሞ ከዚህ ከሮክ ስታሩ ጋር አብሮ ነበር ያደገው። ከሱ ጋር አብሮም የወደፊት ህልሙን አልሞ ነበረ። እንደዛም ሆኖ ግን የጓደኛውን ስኬት ባየ ሰዓት ውስጡን እየበላውና እየቆረቆረው ይሄዳል። ያ ቅናት ራሱ ደግሞ ቀስ በቀስ ወደ ጥላቻው ይቀየራል። ጥላቻው ደግሞ ወደ መጥፎ እቅድ ይቀየራል። ይህ ገጸ ባህሪ ማለት ደግሞ የረሽቅ ፊልም ታሪኩ በጣም ወሳኝ የተባለውና ተመልካቹን ይመስጣል የተባለው ካራክተር ይሄኛው ነበረ። በጊዜው ደግሞ እንደሚታወቀው ሮክ ስታር ሆኖ ከሚተውነው ገጸ ባህሪ የበለጠ ኔጌቲቭ ካራክተር ወይም ግሬ ሼዱን የሚይዘው ካራክተር ተመልካችን ትኩረት የመሳብ አቅም ነበረው። ምክንያቱም አንደኛው ስኬታማው ግላመር የሆነ ዓለም ይታይበታል። ስታር ደግሞ ጎላ ብሎ ይታያል። ከአድናቂዎቹ ጋር የነበረው ግርግር ይታያል። ሁሉ ነገሩ ግልጽ ያለና የሚያምር ሆኖ ይታያል። በሌላ በኩል ግን ተቃራኒ ነው። ስለዚህ ሻሩክ ካን ደግሞ ቀደም ብሎ የሥራ ህይወቱን በጀመረ ሰዓት ላይ ሁላችሁም እንደምታውቁት ባዚገርም ሆነ ደርና አንጃም የመሳሰሉ ፊልሞች ላይ ኔጌቲቭ የሆኑ ካራክተሮችን በመጫወቱ ሱፐርስታር መሆኑን ያረጋገጠና ዝነኛ የሆነባቸው ስራዎች ናቸው።
ስለዚህ በ90ዎቹ መጀመሪያ ላይ ስኬታማ የነበረውን ካራክተር አሁንም በ2000ዎቹ መጀመሪያ ላይ ደግሞ በድጋሚ ይዞት ሲመጣ ተመልካቹ እንደሚወድለትና ከሱ ጋር የሚሄድ ካራክተር እንደሆነ በደንብ አምኖበታል። ስለዚህ ይህን ካራክተር መጫወት ፈልጎ ነበረ። ቆየት ያለ ኢነርጂውን ድጋሚ ለተመልካቹ ማሳየት ስለፈለገ ተመልካቹም እንደሚወድለት እርግጠኛ ነበረ። ያም ደግሞ ቀደም ብሎ ዳርና ባዚገር የመሰሉ ፊልሞች ላይ ታይቶ የነበረው የማይገመተውና የማይጠበቀውን ግን ቪለን የሚያስብለውን ተወዳጅ ካራክተሩን በድጋሚ ለመድገምና ለማሳየት አሪፍ እድል ያገኘ መስሎት ነበረ። ግን ደግሞ በሌላ በኩል አብሮት የሚሰራው አሚር ካን ነው። አሚር ካን ደግሞ እንደሚታወቀው ለየት ያሉ ካራክተሮችን በመምረጥ ይታወቃል። በፊልሞቹ ላይ በፊልሙ ላይም ደግሞ ቀለል አድርጎ አንድ ኖርማል ሱፐርስታር ሆኖ መተወን እንዳለበት ነበር የተነገረው። ግን የአሚር ካን ምርጫ ያን ነበረም። በጣም ብዙ ትግል አለበት፣ አድካሚ ነው የሚባለውን ካራክተር መተወን ፈለገ። ከኔ ጋር ይሄዳልም፣ በኔ ላይ የሚያምረው ይሄኛው ካራክተር ነው፣ ስለዚህ ፐርፌክት የሚያደርገኝ ይሄ ነው ብሎ ያሰበው ያኛው ነበረ። ስለዚህ ለዳይሬክተሩ ለራጅኩማር ሰንቶሺ አሚር ካን ቁርጥ አድርጎ ጨርሶ የነገረው በዚህ ፊልም ላይ ኔጌቲቭ ሮሉን ወይም ደግሞ ዳርክ ካራክተሩን የምጫወተው እኔ ነኝ ብሎ ነው። ከዛ በኋላ ትልቅ የሚባለው ሊፈታ ያልቻለው ችግር አንድ ብሎ ተጀመረ። ምክንያቱም በፊልሙ ላይ ይተውናሉ የተባሉት ሁለቱም ትልልቅ አክተሮች አንድ ገጸ ባህሪ እኔ ነኝ የምጫወተው የሚለው ትልቅ ፉክክር ተፈጠረ በሁለቱ መሃል። አስቡት፣ በዛ ሰዓት ላይ ሻሩካንና አሚር ካን የሚያካክሉ ትልልቅ የቦሊውድ ሱፐርስታሮችን አንድ ላይ ለመስራት ቁጭ ብለው ለመነጋገርና ለመወያየት ፈቃደኛ ያደረገ ስክሪፕት። ያ ስክሪፕት ራሱ አሁን በሁለቱ መሃል ያለ መግባባትና የጭቅጭቅ ምክንያት እየሆነ ሄደም። ለዳይሬክተሩ ለራጅኩማር ሰንቶሺም ቢሆን ይህ ክስተት እጅግ በጣም ከባድ ከሚባል ፈተና የሚተናነስ አልነበረም። በአንድ በኩል አሚር ካን ያለው፣ በአንድ በኩል ደግሞ ሻሩክ ካን ያለው፣ ሁለቱም ደግሞ እያሰበ ያሉት ፊልሙ ላይ ሊወደድ የሚችለውና ጠንካራ የሚባለውን ካራክተር በእኔ ነው የሚያምረው ብሎ እያሰቡ ነው ያለው። ያን ገጸ ባህሪ ደግሞ ሁለቱም መጫወት ፈልገውታል፣ ያውም ከልባቸው። በዛ ሰዓት ላይ ማንም አላሰበም አልገመተም ነበረም። በገጸ ባህሪ የተነሳ እኔ ልስራ የሚለው ግብ ወደፊት ሄደው ጠቅላላ የፕሮጀክቱን የወደፊት ተስፋውን ይቀይረዋል ይገለብጠዋል ብሎ ማንም አልገመተም አልጠበቀም ነበረም። ከዛ በኋላ በቦሊውድ ታሪክ ላይ እጅግ በጣም አነጋጋሪ የተባለውና አስገራሚው የካስቲንግ ክላሽ አንድ ብሎ ተጀመረ። እዚህ ጋር ትልቁ ችግር እንግዲህ በፊልሙ ላይ ያሉት ሁለቱም አክተሮች አንድ አይነት ገጸ ባህሪ መተወን ፈልገዋል። ማንኛውም አክተር ያ ፖዚቲቭን ወይም ሮክ ስታሩን ሆኖ ለመጫወት ፈቃደኛ አልነበረም። ሁለቱም ኔጌቲቭ ካራክተሩን ነው መጫወት የፈለጉት። ያም ደግሞ የፊልሙ ታሪክ ረጅም ሰዓት የሚያጠነጥነው በሱ ላይ እንደሆነ የተመልካቹም አይን ደግሞ እሱ ምን ያደርጋል ብለው እንደሚጠብቁትና አይናቸው እሱ ላይ እንደሚሆን ሁለቱም እርግጠኛ ነበሩ። አንዳንድ ሪፖርቶች እንደሚያሳየው ከሆነም በዚህ ጉዳይ ላይ ለሳምንታት ሲነጋገሩና ሲመካከሩ ቆይተዋል። የተለያየ ስብሰባ አድርገዋል። ጥያቄ ቀርቦላቸዋል። ለማሳመንና ለማግባባት ትልቅ ሙከራ ተደርጓል። እንደዛም ሆኖ ግን ነገሩ ወደ ስምምነት ከነጭራሹ የሚደርስ መሆን አልቻለም። ሻሩክም ሀሳቡን ለመቀየር ፈቃደኛ አይደለም። አሚርም ቢሆን ከነጭራሹ አላረገውም አለ። ግን ደግሞ ችግሩ በካራክተር ብቻ የተወሰነ አልነበረም። ምክንያቱም በዛው ሰዓት ላይ ሌላ አንድ ችግር ተፈጠረ። ያም ደግሞ ውስጥ አዋቂዎች በሰዓቱ ዝርዝሩ እንደተናገሩት ከሆነ አሚር ካን የፊልሙን ታሪክ በደንብ ተረድቶት ነበረ እና ረሽቅ የተሰኘው ፊልም አንድ ተራ ፊልም አይደለም። ዳይሬክተሩ ሙሉ ለሙሉ ትኩረቱን ሰጥቶ ጊዜውንም ሰጥቶ ተጠንቅቆ ሊሰራው የሚገባ ፊልም ነው ብሎ በተደጋጋሚ ሀሳብ ሲሰጥ ነበረ። ይህን ነገር ካለ በኋላ እንደተባለው ከሆነ አሚር ካን ለዳይሬክተሩ ለራጅኩማር ሰንቶሺ አንድ ውሳኔ አሰምቶት ነበረ። ረሽቅ የተሰኘው ፊልም ፕሮጀክት ከጀመረን በኋላ ሙሉ ለሙሉ ቀረጻውን እስከምጨርስ ድረስ ሌላ ምንም አይነት ፊልም ዳይሬክት አታረግም ወይም ሀሳቡን ወደዛ አትበታትንም። ሙሉ ለሙሉ ትኩረትን በቃ ረሽቅ የተሰኘውን ፊልም በምንሰራ ሰዓት ላይ አይምሮህ እንዳለ ቀልብህን ሰብስበህ ትኩረትን እሱ ላይ እንድታረግ ፍላጎቴ ነው ብሎት ነበረ። ዳይሬክተሩ ራጅኩማር ሰንቶሺ ከዚህ በኋላ ከባድ የተባለ ችግር ውስጥ ገብቶ ነበረ። በአንድ በኩል ማን ተዋናይ ይሆናል የሚለው ነገር ግብ ተፈጥሮ ሌላ ውጥረት ውስጥ ነው ያለው። ከዛ ደግሞ ሁለተኛው አዲስ ውሳኔዎችን አሰማው አሚር ካን። ቀስ በቀስም ሁኔታው በጣም እየተወጣጠረና እየከበደ ስለሄደ ከነጭራሹ መስማማት የማይችሉበት ደረጃ ላይ እየደረሱ እንዳለ መነገር ጀመረ። በመጨረሻ ግን የሆነው ማንም ሰው ያልገመተው ነበር። በመጨረሻም አሚር ካን ከነጭራሹ ከዚህ ፕሮጀክት ራሴን እለያለሁ፣ ይህንን ፊልም አልሰራም ብሎ ሄደ። አንዳንድ ሪፖርቶች እንደሚያሳዩት ከሆነ ይህንን ካለ በኋላ አሚር ካን ለዳይሬክተሩ ለራጅኩማር ሰንቶሺ የተቀበለውን ሳይኒንግ አማውንትም ቼኩን መልሶለት ነበረ። ይህም ማለት ልክ በዚህ መልኩ የቦሊውድ በጣም ትልቅ የተባለው ድሪም ካስቲንግ የሚባለው ሁለት ትልልቅ ሱፐርስታሮችን በአንድ ፊልም ላይ የማስተወን እቅዱ ሙሉ ለሙሉ ፈረሰ፣ ባከነ። ተመልካቹም ደግሞ ሻሩክ ካንና አሚር ካንን በአንድ ፊልም ላይ ሁለቱን የማየት ህልም እስከ መጨረሻው ድረስ ህልም ሆኖ ቀረ። ለብዙ ተመልካቾችና ለብዙ ሰዎች ረሽቅ የተሰኘው ፊልም ታሪኩ እዚህ ጋር አብቅተዋል ብሎ ነው ያሰቡት። የእናንተ እኔ ጋር መድረስ አስቸጋሪ ብቻ ሳይሆን የማይታመን ነው። ግን በትክክለኛው ስናየው እንዲያውም ትክክለኛ ታሪኩ ከዚህ በኋላ አንድ ብሎ ጀመረ የሚባል ያህል ነው። አሚር ከፊልሙ መውጣቱ በጣም አስደንጋጭ ውሳኔ ነበር ለፊልሙ። እንደዛም ሆኖ ግን ትክክለኛ ማዕበሉ ገና አልመጣም ነበረም። የፊልሙ ፕሮዲውሰር የነበረው በጊዜው የቦሊውድ ትልቅ የሚባለው ፕሮዲውሰር ሲሆን ያም ደግሞ ታዋቂው ነጋዴና ቦሊውድ ላይ ፋይናንሰር እንደሆነ የሚነገርለት አቅም ያለው በረት ሻህ ነበር። በዘጠናዎቹ ብዙ ፊልም ላይ ይህን ስም ሰምታችሁት ሊሆን ይችላል፣ ወይም ፖስተሮቹ ላይ አይታችሁ ሊሆን ይችላል። በረት ሻህ የሚለውን በጊዜው በጣም ሀብታም ነበረ። ከነጭራሹ የገንዘብ ችግር የለበትም የሚባል ጎበዝ ፕሮዲውሰር ነበረ።
ትልልቅ በጀት የሚያስፈልጋቸው ፊልሞች በአጠቃላይ በረቻ ፕሮዲውስ ያደርገዋል ተብሎ በእርግጠኝነት ወደሱ ጋር ሄዱ ነበረ፣ ዳይሬክተሮችም ሆነ ፊልም ሜከሮች። ግን ደግሞ በፈረንጆቹ ሚሊኒየም ወይም 2000 እና 2001 አካባቢ ሙምባይ ውስጥ የሚገኙ የተለያዩ አንደርወርዶች ወይም ማፊያዎች ፍርሃታቸው ሙሉ ቦሊውድ ላይ እያንዣበበ ነበረ። ከዛ በኋላ ደግሞ የተሰማው ዜና ሁሉ ነገርን የቀየረና የገለበጠ ሆነ። ሙምባይ ፖሊስ አናውንስ እንዳደረገው ከሆነ በረቻ ከአንደርወርልድ ጋር ወይም ከማፊያዎች ጋር ግንኙነት አለው፣ እንዲሁም ደግሞ ከፍተኛ ሆነ የመንግስት ገንዘብ ወይም ህገወጥ ገንዘብ በማዘዋወርም ተጠርጣሪ ነው አለና በቁጥጥር ውስጥ አስገባው። የበረቻ ጠቅላላ ሲስተሙ ተናጋ። በዚህ ሰዓት ላይ የተለያየ እየሰራቸው የነበሩ ፊልሞች ላይ ፈንድ የሚያደርገው ገንዘብ ከነጨራሹ ተቋረጠ። ከህግ ጋር የሚያደርገው ክርክርና የህግ ሂደቱ እንዲሁም ወሬዎቹ በአጠቃላይ በኢንዱስትሪ ላይ በተወራ ሰዓት ነገሩን ከነጨራሹ የማይታመን አደረገው። ረሽክ የተሰኘውን ፊልም ባልተጠበቀ መልኩ በሌላ አቅጣጫ ሌላ ከባድ አደጋን እያስተናገደ ሄደ። በአንድ በኩል የፊልሙ አክተር አሚር ካን ከፊልሙ ወጥቶ ነበረ። በሌላ በኩል ደግሞ የፊልሙ ፕሮዲውሰር በረቻ ወደ እስር ቤት ገብቶ ነበረ። ይህም ብቻ ሳይሆን በረቻ የተባለው ፕሮዲውሰር ከታሰረ በኋላ እንዲያውም ከሻሩክ ጋርም አብሮ የሚሰራው ቢዝነስ አለ፣ ጥቅም ይጋራል የሚል የተለያየ ወሬዎችም መዛባት ጀመሩ ማርኬቱ ላይ። በአጠቃላይ የመጨረሻ ውጤቱ ረሽክ የተሰኘው ፊልም መቼም ሊሰራ አልቻለም። ለፊልሙ የሚያስፈልገው ሴትም መቼም ሊዘጋጅ አልቻለም። የፊልሙ ቀረጻም አልተጀመረም። ስለዚህ የቦሊውድ ይህ ድሪም ፕሮጀክት የተባለው ትልቁ ስራ እስከ መጨረሻው ድረስ ሼልፍ ሆነ ወይም ስራው ተቋረጠ። ይህ በዛ ሰዓት ላይ ሁሉም ያሰበውና የገመተው ነገር ነበረ። ፊልሙ ሼልፍ ሆኗል ብሎ ያሰበው የጊዜው ተመልካች ነበረ። ግን የፊልሙ ዳይሬክተር ራጅኩማር ሰንቶሺ ደግሞ ከነጨራሹ ሽንፈቱን አምኖ መቀበል የሚችል ሰው አልነበረም። አመታት እየገፉ ሄዱ። እንደዛም ሆኖ ግን ረሽክ የተሰኘውን ፊልም ታሪኩን እንዲሁም ስክሪፕቱን ከነጨራሹ ካይምሮ ሊወጣ አልቻለም ነበር። ከሻሩክና ከአሚር ጋር ሰራለሁ ብሎ ያሰበው ፕሮጀክት ምንም እንኳን ባይሳካም ራጅኩማር ሰንቶሺ ያሰበው ለምን ታዲያ አሁን አዲስ ትውልድ የሆኑት ወይም አዲስ ከመጡ ታዋቂ አክተሮች ጋር ይህንን ፕሮጀክትና ታሪክ ወደፊት ይጃል ሄደ ብሎ አሰበ። እንደሚታወቀው በዛ ሰዓት ላይ ቦሊውድ ውስጥ አንድ አዲስ ትሬንድ ተጀምሮ ነበረ። በፈረንጆቹ 2000 ከሆነ ፒያሪ የተሰኘው ፊልም ለእይታ በቃ። ሪቲክ ሮሽን ደግሞ የፊልሙ አክተር በአንድ ምሽት ሱፐርስታር መሆኑን ያረጋገጠ ድንቅ አክተር ሆነ። በሌላ በኩል ደግሞ አቢሼክ በቸን ሪፊጂ በተሰኘው ፊልም ወደ ፊልሙ ዓለም ወይም ወደ ቦሊውድ ተቀላቅሎ ነበረ። ዳይሬክተሩም ራጅኩማር ሰንቶሺ ያሰበው ሪቲክ ሮሽንና አቢሼክ በቸንን አንድ ላይ ብናሰራቸው ወይም በዚህኛው ስራ ይዘናቸው ብንመጣና ብናጣምራቸው ይህ አብቅቶለታል ሞቷል የተባለው ረሽክ የተሰኘውን ፊልም ታሪክ አንድ አዲስ ህይወት ሊሰጡት ይችላሉ ብሎ ያመነበት ሰዓት ነበረ። ቀስ በቀስም ኢንዱስትሪ ውስጥ አንድ ወሬ መናፈስ ጀመረ። ረሽክ የተሰኘው ፊልም ላይ ሻሩክና አሚር ባይሰሩም እንኳን ሪቲክ ሮሽንና አቢሼክ በቸን በፊልሙ ላይ ሊተውኑ ይችላሉ የሚለው ወሬ በጣም በኃይለኛው የሚሰማ ነገር ሆነ። በዛ ሰዓት ላይ ሁሉም እርግጠኛ ሆኖ የነበረው ረሽክ የተሰኘው ፊልም በቃ በድጋሚ የማየት እድላችን አንሰራርተዋል እና ፊልሙም ይሰራል ብሎ ማሰብ ጀመረ። ግን የፊልሙ እድል ደግሞ ፍላጎቱ ሌላ ነበር መሰለኝ። ኦክቶበር 2001 በፈረንጆቹ ሪቲክ ሮሽን በተጠየቀ ሰዓት ላይ እንዳለ የሚወራውን ወሬ ጸጥ ያደረገ መልስ ሊሰጥ ቻለ። በአንድ ፕሬስ ኮንፈረንስም ሪቲክ ሮሽን እንደተናገረው ከሆነ ሲጠየቅ ከነጨራሹ ረሽክ የሚል ፊልም ትሰራለህ ወይም ልትሰሩ ነው የሚለው ነገር ለእኔ ለራሴ አዲስ ወሬ ነው። ስለዚህ ቀጣይ ፊልም ረሽክ ነው ምናምን ብላችሁ አትጠይቁኝ። ከዚህ ጉዳይ ጋር እኔ ምንም ነገር የሚያገናኝም ነገር የለም። ይህ ፕሮጀክትም የኔ ፕሮጀክት አይደለም። ከነጨራሹ አላውቀውም አለ። ማለትም ሚዲያ ላይ እንግዲህ ፊልሙን ይሰራሉ እየተባሉ ያሉት ካስቶች ራሱ እየተወራበት የነበረው አክተር ሪቲክ ሮሽን ከነጨራሹ ውሸት ነው አለ። ይህ ነገር ለአቢሼክም የስራ ህይወት ያን ያህል ጥሩ የሚባል ዜና አልነበረም። ምክንያቱም ገና አንድ ብሎ የስራ ህይወቱን መጀመሩ ነበረ። በመጀመሪያ ፊልሙ ደግሞ እንደሚታወቀው የአሚታብ በቸን ልጅ ነው በሚለው ተመልካቹ ብዙ ነገር ጠብቆ ስለነበረ ፊልሙ ቢወደድም ግን ሪፊጂ የተሰኘው ፊልም ላይ አቢሼክ በቸን ያሳየው ትወና የሚመጥን አይደለም ብለው ብዙዎቹ ወቀሳ ያቀረቡበት ሰዓት ነበረ። አንዳንድ መረጃዎች እንደሚያሳዩት በሰዓቱ አቢሼክ በቸን ገና የስራ ህይወቴን ሳላንሰራራ ወይም ደግሞ ቀና ሳልል እግር ሳይረግጥ እንደዚህ ኔጌቲቭና ዳርክ የሆነ ካራክተር መጫወቴ ለወደፊት ስራዬ በጣም ትልቅ ጠባሳ የሚሆን እንዲሁም የሚከብድ ስራ ሊሆን ይችላል፣ ተመልካቹም ላይቀበለኝ ይችላል ብሎ የፈራበት ሰዓት ነበረ እና ይህን መልስ ሰጥቷል ተብሏል። ከዛ ሌላም ደግሞ አንድ ምክንያት ተብሎ የተገለጸው በዛ ሰዓት ላይ ታዋቂው ዳይሬክተር ሱረጅ በርዛቲየም ሪቲክ ሮሽንና አቢሼክ በቸንን አንድ ላይ ይዘው ሜ ፕሬም ኪ ዲዋኒ ሆ የተሰኘ ፊልም እየሰራ ነበረ። ስለዚህ ሁለቱም ተዋናዮች ቀደም ብለው በአንድ ስራ እየተጣመሩ ካለ ወይም አንድ ፊልም ላይ ሊተውኑ ከሆነ በዛው ዓመት እነዛው ተዋናዮች ሌላ ፊልም ላይ አጣምሮ ይዞ መምጣቱ ከባድ አደጋ ይሆናል ብሎ የፈሩበት ሁኔታ ተፈጠረም። ልክ በዚህ መልኩ ረሽክ የተሰኘው ፊልም ለሁለተኛ ጊዜ ሳይሳካ ቀረ። መጀመሪያ አሚርና ሻሩክ ባለመስማማታቸው የተነሳ ካንሰል ሆነ። በአሁኑ ደግሞ ሪቲክና አቢሼክ ይሰሩታል ተብሎ ሲጠበቅ ይህም ህልም ሆኖ ቀረ ወይም ሳይሳካ ቀረ። ግን እዚህ ጋር በጣም አስደናቂው ነገር ሁለት ጊዜ ስኬትን ካጣ በኋላ ወይም ሳይሳካለት ሳይሰራው ካለፈ በኋላ የፊልሙ ዳይሬክተር ራጅኩማር ሰንቶሺ የፊልሙን ታሪክ ወይም ረሽክን ከነጨራሹ መተው አልፈለገም። ከሪቲክ ሮሽንና ከአቢሼክ በቸን ጋር ፊልሙን መስራት እንደማይችል ካወቀ በኋላ ዳይሬክተሩ ሰንቶሺ ሌላ አንድ ሙከራ አደረገ። በአሁኑም ደግሞ ያደረገው ቀደም ብሎ የሚወደውና ቶሎ የሚመርጠው አክተርን አጄይ ዴቭጋን ነበር ያናገረው። አጄይ ዴቭጋንና ሰንቶሺ በእርግጥ ቀደም ብሎም የተለያዩ ፊልሞችን ሰርተው ነበር። ሁለቱም ደግሞ በደንብ ይግባባሉ የሚባሉ አክተርና ዳይሬክተሮች ናቸው። እንደተባለው ከሆነ አጄይ ዴቭጋን ዳርክ የሆነውን ወይም ቪለን የሆነውን ካራክተር በፊልሙ ላይ ለመጫወት ፈቃደኛ ነበር። ግን መልሶ ሌላ አንድ ችግር ተፈጠረ። እሱም ደግሞ ያው ቆየት ያለው ችግር ነው። ታሪክም አለ፣ ዳይሬክተርም አለ፣ አክተርም አለ። ግን የሌለው ፕሮዲውሰር ነበረ። ያለ ፕሮዲውሰር
ወይም ያለ ፋይናንሰር ደግሞ ይህን ያህል ትልቅ ፕሮጀክት ወደፊት ይዞ መቀጠሉ በጣም ማይታመን ከባድ የሚባል ውሳኔ ነው። የዚህ ሁሉ ድምርን በድጋሚ ረሽክ የተሰኘው ፊልም ወደ ነበረበት ወደ ሼልፉ እንዲገባ አስገደደው። ይህ ክስተት ከተወራ በኋላ ረሽክ የተሰኘው ፊልም ድጋሚ ወሬውም አይሰማም አይመለስም ተብሎ ታስቦ ነበረ። ግን ዳይሬክተሩ ራጅኩማር ሰንቶሺ አሁንም ተስፋ አልቆረጠም። አመታት እየቆጠሩ ወደፊት ሄዱ። አንድ ሁለት እያለ አመቱም ወደፊት ገስግሶ ከ7 እስከ 8 አመት ተቆጠረ። ከዛም በመቀጠል በፈረንጆቹ 2008 ላይ ደርሰናል። ይህን ያህል አመት ካለፈ በኋላ በዳይሬክተር ሰንቶሺ ልብ ውስጥ ግን ረሽክ የተሰኘው ፊልም አሁንም በህይወት ነው ያለው። ስለዚህ በድጋሚ ይህን ፕሮጀክት ለምን ነብስ አልዘራበትም፣ ለምን ፊልም አላረገውም ብሎ ማሰብ ጀመረ። ግን በአሁኑ ረሽክ የተሰኘው ፊልም ተዋናዮቹ ብቻ ሳይሆን የተቀየረው ስሙም ራሱ ተቀይሮ ነበረ። ምክንያቱም በዚህ ሰዓት ላይ ረሽክ የተሰኘው ፊልም ርዕሱ ሙሉ ለሙሉ ተቀይሮ ለንደን ድሪምስ ሆኖ ነበረ። በረቻ ከዚህ ፊልም ሙሉ ለሙሉ ወጥቷል። ስለዚህ ራጅኩማር ሰንቶሺ ይሄን ፊልም ለመስራት አዲስ ፕሮዲውሰር ማናገር ግዴታ ሆነበት። ያም ደግሞ ፐረምጂት የተባለው ፕሮዲውሰር ነበረ። ከሱ ጋርም ፊልሙን ለመስራት ተስማማ። የፊልሙ ተዋናዮችም እንደ አዲስ ተመረጠ። መጀመሪያ በፊልሙ ላይ ዳርክ የሆነ ካራክተር ወይም ቪለን ሆኖ የሚጫወተውን ሻሩክና አሚርን ያላግባባቸው ያጨቃጨቃቸው የነበረው ካራክተር በአሁኑ አጄ ዴቭጋን ለመተወን ፈቃደኛ ሆነ። ለተጫዋቹ ለቀልደኛውና ለስኬታማው ሮክስታር ደግሞ የሚሆን ካራክተር የተመረጠው ሰልማን ካን ሊሆን ቻለ። ይህ ነገር ከተሰማ በኋላ ከብዙ ዓመታት በኋላም ቢሆን ይህ ታሪክ በመጨረሻ ለሲኒማ እይታ የሚበቃ ፊልም ሆኖ የሚታይ እናም ስኬታማ የሚሆን ታሪክ ይሆናል ተብሎ መጠበቅ ተጀመረ። ተስፋ ተደረገበት። በፊልሙ ላይም ሴት መሪ ተዋናይ ለሚሆኑት የተለያዩ አክተርሶች ስም ሲጠራ ነበረ። ፕሪያንካ ቾፕራን በፊልሙ ላይ ትተውናለች ተብሎ ሲወራ ነበር በሰዓቱ። ግን ደግሞ ከሷ ጋር መስማማት አልተቻለም። በመጨረሻም ግን ይህ ፊልም ወደ ኋላ አልቀረም። አዳዲስ ቲሞችን ይዞ ታሪኩ ወደፊት መቀጠሉን አንድ ብሎ ተያያዘው። በአሁኑ ፊልሙ ይሰራል ተብሎ በአናውንስመንት ብቻ የተገደበ አልነበረም። እንዲያውም ፊልሙ ወደ ቀረጻ መሬት ላይ የወረደ መታየት ጀመረ። ቀረጻ አንድ ብሎ ተጀመረ። አምሪትሰር ውስጥ የሚገኘው ጎልደን ቴምፕል ላይ የፊልሙ የመጀመሪያ ክፍል ወይም የመጀመሪያ ዙር ቀረጻ እንደተደረገለትም የተለያዩ መረጃዎች ይወጡ ሄዱ። በዛ ሰዓት ላይ ሁሉም እርግጠኛ ሆነው ለረጅም ዓመት ከታገለ በኋላ ራጅኩማር ሰንቶሺ ለዓላማው ቀርቧል፣ ጫፍ ላይ ደርሷል ብሎ ሁሉም ያሰበበት ሰዓት ነበረ። ግን ደግሞ የረሽክ ታሪክ ላይ ሌላ አንድ ችግርን ማስተናገድ ወይም እንቅፋት መፈጠሩ የማይቀር ነበረ። ረሽክ የተሰኘው ፊልም በዚህ ሰዓት ላይ ርዕሱ ወይም መጠሪያው ለንደን ድሪምስ ሆኖ ነበረ። እንደዛም ሆኖ ግን የፊልሙ እድል ይህን ያህል በሰላምና በእርጋታ እንዲሰራ ከነጭራሹ የፈለገ አይመስልም። የፊልሙ ቀረጻ ተጀምሮ ነበር። በዛ ሰዓት ላይ ሌላ አንድ ትልቅ ችግር ተፈጠረ። ራጅኩማር ሰንቶሺ ይህንን ፊልም የሆሊውድ ታዋቂ ሚውዚካል ይዘት ያላቸው ፊልሞች ስኬሉን ከፍ አድርጎና በጣም ጽድት አድርጎ መስራት ፈልጎ ነበረ። ግን ደግሞ ትልቁ ችግር የነበረው በጀት ነው። የፊልም ስራው ከተጀመረ በኋላ የራጅኩማር ሰንቶሺ ቪዥኑ እያደገና እየጨመረ በመጣ ሰዓት የፊልሙ በጀትም መጀመሪያ ከተሳሰበለት እጅግ በጣም ከፍ እያለና እያደገ ሄደ። ግን ደግሞ የፊልሙ ፕሮዲውሰር ፐረምጂት ሲንግ ይህን ያህል ከፍተኛ በጀት ለማውጣትና ለመመደብ ዝግጁ አልነበረም። ከዛ በኋላ በዳይሬክተርና በፕሮዲውሰር መሃል ከፍተኛ ግጭት እየተፈጠረ ሄደ። በአንድ በኩል ዳይሬክተሩ ራጅኩማር ሰንቶሺ ቪዥኑን መቀነስና ያሰበውን ነገር አለመተግበር ከነጭራሹ ፍላጎቱ አልነበረም። በሌላ በኩል ደግሞ ፕሮዲውሰሩ የፊልሙ በጀት ሊሚትድ እንዲሆን ወይም በትንሹ ፊልሙ ቶሎ ጣጣውን ጨርሶ ለእይታ እንዲበቃ ፍላጎቱ ነበረ። በበጀትና በክሬቲቭ ዲፍረንስ መሃል አለመግባባታቸውና ጭቅጭቃቸው እየበዛና እያደገ ሄደ። ይህም ማለት ፊልሙ በድጋሚ በብዙ ችግሮች ተከቦ ነበረ። ብዙ ችግሮችን በማስተናገዱና ያሰበው ነገር ወደ ተግባር እንዲገባ ፕሮዲውሰሩ ስላልፈቀደለት ይህን ያህል ዓመት ከታገለ በኋላ የፊልሙ ዳይሬክተር ራጅኩማር ሰንቶሺ ሁሉም ነገር ሰለቸውና በቃኝ ብሎ ከዚህ ፊልም ራሱን ለየም። አስቡት፣ ይህን ፊልም ለመስራት እንግዲህ በአጠቃላይ ሰንቶሺ ለ10 ዓመት ያህል ታግሏል፣ ተጣጥሯልም 9-10 ዓመት ያህል። በዚህ መሃልም ደጋግሞ ይህንን ፊልም በህይወት ለማቆየት ወይም ሰርቶ ለእይታ ለማብቃት ብዙ ጥረት አድርጓል። በሚገርም ሁኔታ ግን በመጨረሻ ይህን ፊልም ከነጭራሹ አልሰራም ብሎ ትቶ ለመሄድ ተገደደ። ሰንቶሺም ከፊልሙ መውጣቱ ከተነገረ በኋላ ለንደን ድሪምስ የተሰኘው ፊልምም ድጋሚ አይሰራም፣ ሼልፍ ይሆናል ተብሎ መነጋገሪያ ሆነ። በዛ ሰዓት ላይም ይሄ ታሪክ ዓላማው ጋር ለመድረስ በጣም ብዙ ይቀረዋል የተባለበት ደረጃ ላይ ነበረ። ግን ሰንቶሺ ትቶት ከሄደ በኋላ የፊልሙ ታሪክ በዚሁ አላበቃም። ምክንያቱም የፊልሙ ፕሮዲውሰር ፐረምጂት ሲንግ የፊልሙን ራይቶች ቀደም ብሎ ገዝቶ ነበረ። ስለዚህ የፊልሙን ታሪኩን ገዝቶታል፣ ወይም ስክሪፕቱ እጁ ላይ አለ። ሰልማን ካንና አጄ ዴቭጋን የሚያካክሉ ትልልቅ ሱፐርስታሮች እጁ ላይ አሉ። ሆኖም ግን እዚህ ጋር ትልቁ ችግር የነበረው መርከቡ አለ፣ ግን ካፒቴኑ የለም ነበር። ይህም ማለት ፊልሙ ምንም ዳይሬክተር አልነበረውም። በዚህ ሰዓት ላይ ሰልማን ካን ትልቅ ተሳትፎ ማድረግ ቻለ። ምክንያቱም ሙሉ ለሙሉ ሰልማን ካን የተማመነው የፊልሙ ቤዚክ ፕሎቶች ወይም ስክሪፕቱን ካነበበ በኋላ ታሪኩን በደንብ ተረድቶት ነበረ። ሁለት ጓደኛ ማቾች በመሃል ቅናት እና ሙዚቃ። አንዳንድ መረጃዎች እንደሚያሳዩት ከሆነ ራጅኩማር ሰንቶሺ ቀደም ብሎ ያስቀመጣቸው የተለያዩ ስክሪፕቶች ሰልማን ካን እጁ ላይ ነበረ። በዛ ሰዓት ላይ የጊዜው ታዋቂ ዳይሬክተርና ፕሮዲውሰር የነበረው ለቪፕል አምሪትላል ሻህ ፈጣን ብሎ ሰልማን ካን ደወለለት። በዛ ሰዓት ላይ ቪፑል ሻህ የተባለው ዳይሬክተር አኬ፣ ወቅትና ነመስቴን እንደሚመሳሰሉ ፊልሞችን ዳይሬክት አድርጎ አቅርቦ ስኬታማ ነበረ።
ሰልማንም ደግሞ ከተገናኙ በኋላ ያለው ይህን ስክሪፕት አንብበው እና ይህንን ፊልም አሁን ነው መስራት አለብን አለው። በመቀጠልም ቪፑል ሻህ ስክሪፕቱን አነበበው። የታሪኩ ቤዚክ የሚባሉ አይዲያዎች ወይም መነሻ ታሪኮች በጣም ወደዳቸው። እዚህ ጋርም አንድ ትልቅ ችግር ተፈጠረ። ሙሉ ታሪኩን ካነበበ በኋላ ረሽክ የተሰኘው ታሪክ ላይ የነበረውን በቅናት የሚፈጠረውን ዳርክና ትራጂክ የሆነውና በጣም ከባድ የሚባለው የተለያዩ ሲኖች ከነጭራሹ አልወደዳቸውም ነበረ። የዛኔም ቪፑል የራሱን ሀሳብ አስቀመጠም። ቪፑልም ለሰልማን ያለው ይህን ፊልም እኔ ዳይሬክት እንዳረግ ከፈለግ ይህንን ስክሪፕት በድጋሚ በራሴ መንገድ ሞዲፋይ እንዳረገውና እንድቀይረው ሙሉ ነጻነት ከሰጣችሁኝ ብቻ ነው አለ። ይህም ማለት ታሪኩ ራሱ ይሆናል፣ ግን የሚቀርብበት መንገድ ሙሉ ለሙሉ እሱ በሚፈልገውና በመሰለው መንገድ የማድረግ ነጻነት ይሰጠው ማለት ነው። በዚህ ነገር ሰልማን ካንም ሆነ ፕሮዲውሰሩ ፐረምጂት ሲንግ ሁለቱም ቪፑል ሻህ ያለውን ወይም ነጻነት ስጡኝ ያለውን ሀሳብ ተስማሙበት። ከዛ በኋላ አዲሱ ዳይሬክተር ቪፑል ሻህ ስክሪፕቱን በድጋሚ ማስተካከልና ሞዲፋይ ማድረግ ጀመረ። በዚህ ስራ ላይ ደግሞ አያን ሙከርጂና ሱሬሽ ናየር የተባሉ ጸሐፊና ስክሪፕት ራይተሮችን አንድ ላይ ቀላቀለና አዲስ ቡድን ፈጠረ። በዚህ ሂደትም ደግሞ በፊልሙ ላይ ወይም በስክሪፕቱ ላይ ትንሽ ነገሮች አይደለም የተቀየሩት፣ እንዲያም የፊልሙን ታሪክ ሙሉ ለሙሉ ገለበጡት፣ ቀያየሩት የሚባል ያህል ነው። ቀደም ብሎ የተዘጋጀ የነበረው ዳርክ ሚውዚካል ትራጀዲ ይሆናል የተባለው ስክሪፕት ወይም ፊልም በአሁኑ ግን ኮሜርሻል ይዘት እንዲኖረው ለገበያ እንዲመች አድርገው ሁሉንም ኦዲየንስ የሚያካትት ለማድረግ በራሳቸው መንገድ የተለያየ ነገር ጨመሩበት። በጣም ብዙ ሰዎችን በሰዓቱ ቀደም ብለው የሆሊውድ ታዋቂ የነበረው ማማሚያ ከተሰኘው ፊልም ጋር ሁሉ አመዛዝነውታል ወይም አመሳስለውታል። ካስቲንግ ላይም የተወሰነ ለውጥ አድርገዋል። በሳውዝ ታዋቂ የነበረችው ሱፐርስታር በፊልሙ ላይ ሴት መሪ ተዋናይ እንድትሆን አስፈረመዋት። ከዛ በኋላ በመጨረሻም ለንደን ድሪፍት የተሰኘው ፊልም ስራው አንድ ብሎ ተጀመረ። ይህ ስራ ማለት ለረጅም ዓመታት ሲጠበቅ የነበረው ማለት ነው። የፊልሙ ስራም ተጀመረ። በአሁኑ ካሜራው ሙምባይ ውስጥ አይደለም፣ ለንደን ውስጥ ያሉ በጣም የሚያማምሩ ሎኬሽኖች ላይ እየተደረገ ነበረ። በመጨረሻም ጣጣውን ጨረሰና ኦክቶበር 30 2009 ላይ ለንደን ድሪፍት የተሰኘው ፊልም ለሲኒማ እይታ መመረቅ ቻለ ወይም በቃ። ይህ ፊልም በተሰራ ሰዓት ላይ ሰልማን ካን ስታርደም አለው። የአጄ ዴቭጋን ደግሞ ተወዳጅ ሆነ ምርጥ ትወና አቅምም አለው። ቪሻል ሼከር ደግሞ የሚያምር ሙዚቃቸውን አቅርበውበታል። እንደዛም ሆኖ ግን በሚያሳዝን ሁኔታ ፊልሙ ከበቃ በኋላ በአፍጢሙ ተፈጠፈጠም። ለንደን ድሪፍት የተሰኘው ፊልም ሙሉ ለሙሉ ፍሎፕ ሆነ። ብዙ የፊልም ክሪቲክሶች በሰዓቱ እንዳሉት ከሆነ በ2000 አካባቢ የነበሩ ተመልካቾችን ታስቦ የተጻፈ ታሪክ 2009 እስከሚደርስ ድረስ ይህ ታሪክ በጣም የቆየና አውትዴት የሆነ ታሪክ ሆኖ ነበረ። በዛ ላይ ደግሞ ያ ዳርክ ካራክተር ረሽክ የተሰኘው ፊልም ላይ ወይም ኦሪጂናል ታሪክ ላይ የነበረውን ለንደን ድሪፍት የተሰኘው ፊልም ላይ ፊልሙን ኮሜርሻል ለማድረግ የተለያዩ ቅመሞችን ሲጨምሩ ያንን ዳርክ ካራክተር ከነጨራሹ ኦቨርሻዶ አድርገውት ነበረ ወይም ደብቀውት ነበረ። እንደዛም ሆነ የፊልሙ ጣጣ በዚያ ያበቃም። ፊልሙ ቦክስ ኦፊስ ላይ ፍሎፕ ቢሆንም ከፊልሙ ጋር ግን የተያዘ አንድ ኬዝ ለቀጣይ ለ16 ዓመታት የፍርድ ቤት ደጅ እንዲጠኑ አድርጓቸው ነበረ። ዋናው ነገር የፊልሙ ፕሮዲውሰር የሆነው ፐረምጂት ለንደን ድሪፍት የተሰኘው ፊልም ቀረጻ በተደረገ ወይም በተጀመረ ሰዓት ላይ በመሃል ከፍተኛ ገንዘብ እጥረት አጋጥሞት ነበረ። በዛ ሰዓት ደግሞ ፊልሙን ዳይሬክት እያደረገ የነበረው የቪፑል ሻህ ካምፓኒ ፊልሙ ተሰርቶ እንዲያልቅ ጉለቱን ለማሟላት ከፍተኛ አማውንት አበድሮት ነበረ። ስለዚህ ፊልሙ ፍሎፕ ከሆነ በኋላ ገንዘቡን መልስልኝ ባለ ሰዓት ላይ ፐረምጂት ሲንግም አንስቶ የሰጠው ቼክ ከነጨራሹ አካውንቱ ላይ አልነበረም። ስለዚህ ቼኩ ተመታበት። ስለዚህ ቪፑል ሻህ ደግሞ ይህ ወንጀል ስለሆነ የተመታ ቼክ ሰጥቶኛል ብሎ አመለከተ። የወንጀል ክስ አመለከተም። ይህ ጉዳይ ለረጅም ዓመታት ፍርድ ቤት አመላልሷቸዋል። በመጨረሻም አፕሪል 2025 ላይ ሙሉ ከ16 ዓመት በኋላ ፍርድ ቤቱ የመጨረሻ ውሳኔውን አሰማ። ፍርድ ቤቱ የወሰነው ለቪፑል ሻህ የሚጠቅም ፌቨር ሆኖ የተገኘው የለንደን ድሪምስ ፊልም ፕሮዲውሰር የሆነው ፐረምጂት ሲንግ የተመታ ቼክ በመስጠቱ ቼክ ባውንስ በሚለው ክስ ወንጀለኛነቱን አረጋገጠ። ማለትም ረሽክ ብሎ የጀመረ የነበረው ያ ታሪክ ሙሉ ለሙሉ ጣጣውን ችሎት ፊት ለፊት ፍርድ ቤት ላይ ሊጠናቀቅ ቻለ። ይህ እስካሁን ድረስ የሰማችሁት የፊልም ታሪክ አይደለም፣ እንዲያውም አንድ አስገራሚ ፕሮጀክት ነው። እንዲሁም ከፊልሙ ጋር የተያዘ አስገራሚ ታሪክ ነው። በሰዓቱ በትክክል ቢሰራ ኖሮ በቦሊውድ ታሪክ ላይ ዛሬም እንኳን የምናስታውሰውና የምናወራለት በጣም ስኬታማውና ብላክባስተር የሆነ ፊልም ሊሆን ይችል ነበር ተብሎ የሚመሰከርለት ታሪክ ነው። ይህ ታሪክም ወይም ይህ ፊልምም ሻሩክ ካንና አሚር ካን የሚያካክሉ የጊዜው ትልልቅ ሱፐርስታሮችን በአንድ ስክሪን ላይ እንድናያቸው እድል በሰጠን ነበረ። ግን የአክተሮቹ አለመግባባት፣ ገጸ ባህሪው እኔ ተውናሉ ብሎ ባለመስማማታቸው፣ ፕሮዲውሰሩ ደግሞ በህግ የደረሰበት ችግር እና ክሬቲቭ ዲፈረንስ የሚባሉ ጠቅላላ ጣጣዎች አንድ ላይ ስለመጡበት የሁሉም ድምር በመጨረሻም በቦሊውድ የፊልም ታሪክ ላይ እጅግ በጣም አስደናቂውና ትኩረት የሚስበውን ግን ያልተሰራ አንድ ፕሮጀክትን ዛሬ እንድናወራለት ወይም እንድንሰማው ምክንያት ሆኖናል። ግን አስቡትማ በ2000 ዓመተ ምህረት ራጅኩማር ሰንቶሺ ዳይሬክት አድርጎት ኤአር ረህማን ሙዚቃውን አዘጋጅቶት አሚርና ሻሩክ ካን ተውነውበት ረሽክ የተሰኘ ፊልም ለእይታ ይበቃ ቢሆን ኖሮ ዛሬ ምናልባት እንግዲህ የቦሊውድ ታሪክ ሊቀየር ይችል ነበርም። ረሽክ የተሰኘ ፊልም ምንም እንኳን ፊልም ሆኖ ወደ መሬት ባይወርድም ግን ይሄ እስካሁን የሰማችሁት ታሪክ ጠቅላላ አንድ አስገራሚ ታሪክ ሆኖ ተሰንዶ ተቀምጧል። እንደዛም ሆኖ ግን ረሽክ የሚለው ፊልም አለመሰራቱ ወይም ያልተሰራበትን ታሪክ በምንሰማ ሰዓት ላይ በደንብ እርግጠኛ የሚያደርገን ምንም እንኳን የተለያየ መድረክ ላይ ሲገናኙ ስክሪፕት ካገኘን፣ ዳይሬክተር ካገኘን፣ በጀት ካገኘን እንሰራለን ብለው ያቺን ጥያቄ ሸፍነው ይለፉ እንጂ አሚርና ሻሩክ ካንን መቼም አንድ ስክሪን ላይ አናያቸውም። የዛሬ የረሽክ ታሪክ ረዘም አለመሰለኝ፣ ግን እንደተመቻችሁ እርግጠኛ ነኝ። ወዳችሁታለሁ። ልክ እንደዚህ ብዙ ያልተሰሙና መሳጭ የሆኑ ለየት ያሉ ታሪኮችን እንግዲህ እንዳቀርብላችሁ ብትፈልጉ ከሆነ ቪዲዮን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ።
ግን እናንተስ ምን ትላላችሁ? ረሽክ የተሰኘው ፊልም በትክክል ግን መሰራት ነበረበት? ካራክተሩስ እውነትም በአሚር ያምር ነበረ ወይስ በሻሩክ ካን? ስለ ጥያቄውም ሆነ ጠቅላላ ስላወራነው ታሪክ ያላችሁን ሀሳብ አስተያየት ኮሜንት ላይ እንድታጋሩኝ ይጋብዛችኋለሁ። ልክ እንደዚህ አስገራሚና ምርጥ የሆኑ ታሪኮችን በቀጣይ ይዤላችሁ እመጣለሁ። ደገፍ አድርጉኝ። ቪዲዮን ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን ተራ በተራ እንጨዋወታለን። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।